ፍሪ ኢትዮጵ ሚዲያ ነው። በዓለም ላይ ባሉ ሁለት ታላላቅ ኢኮኖሚዎች መካከል ያለው ፉክክር አልፎ አልፎ ከአርዕስተ ዜናዎች የወጣ ነው። ቻይና ዩናይትድ ስቴትስን ለዓለም አቀፍ የበላይነት መፈታተን ቀጥላለች። ስለዚህ ወደ 2026 ስንገባ የቻይና ክፍለ ዘመን መባቻ ላይ ነው። ለአስርተ ዓመታት ቻይና የአሜሪካን ዓለም አቀፍ የበላይነት ስትቀንስ ቆይታለች። ዩናይትድ ስቴትስ አሁንም በኢኮኖሚ በወታደራዊና በቴክኖሎጂ ረገድ ግንባር ቀደም ነች። ቻይና ክፍተቱን እየዘጋች ነው። እናም በዚህ ክፍለ ዘመን የመጀመሪያ ሩብ ዓመት ላይ ያለውን መጽሐፍ ስንዘጋ በዚህ ዓለም አቀፍ የሁለት የፈረስ ውድድር ውስጥ የሚቀጥሉት 25 ዓመታት ምን ሊመስሉ እንደሚችሉ እንመለከታለን። ቻይና ወደ ላይ መውጣት የማይቀር ነው። ከፈጠራ እስከ ዓለም አቀፍ አጋርነት ቤጂንግ እንደ ዋና የዓለም ኃያልነት ደረጃዋን ያለማቋረጥ እያጠናከረች ነው። ቀድሞውኑ የደቡብ አሜሪካ፣ የአፍሪካ፣ የአሲያንና የመካከለኛው ምስራቅ ትልቁ የንግድ አጋር ነች። የቀበቶና የመንገድ ተነሳሽነት በዓለም ዙሪያ በቢሊዮን የሚቆጠር ዶላር ኢንቨስትመንት መስፋፋቱን ቀጥሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የታሪፍ ጦርነት እርግጠኛ አለመሆኑን ቢፈጥርም ቤጂንግ ጊዜውን ለመጠቀም እየሞከረች ራሷን እንደ አስተማማኝ አጋር አድርጋ እያስቀመጠች ነው። እኔ እንደማስበው ቻይና ትልቁ የንግድ ሀገር ትሆናለች። ኢኮኖሚውም ከሌሎች ሀገራት ጋር የበለጠ የንግድ አሜሪካ በመጨረሻ ውድድሩን ልትቋቋም አትችልም ወይም የበለጠ ተገላ ይሆናል። ቻይና በብዙ ወሳኝ ዘርፎች ቻይና ከአሜሪካ ቀድማ ትገኛለች። ለቴክኖሎጂና ለመከላከያ አስፈላጊ በሆኑ ብርቅዬ የምድር ማዕድናት ላይ ጠንካራ ቁጥጥር አላት። 62 በመቶ የሚሆነውን የምርት ምርታቸውን እና 92 በመቶ የሚሆነውን የማቀነባበሪያውን ትቆጣጠራለች። ቻይና በፀሐይ ኃይል ዓለምን ትመራለች። ከሁሉም የፀሐይ ፓነሎች 85 በመቶ ያመርታል። የኤሌክትሪክ ተሽከርካሪ ኢንዱስትሪዋ አሁን በዓለም አቀፍ ደረጃ ግንባር ቀደም ሆኗል። እናም ለከፍተኛ የመንግስት ኢንቨስትመንት ምስጋና ይግባውና የቻይና የአይቲ የሴሚኮንዳክተርና የሮቦቲክስ ኢንዱስትሪዎች ከአሜሪካ ጀርባ ናቸው። ስለ ዘመናዊነት እያወሩ ነው፣ ስለ ፈጠራ እያወሩ ነው እና ስለ ከፍተኛ ደረጃ ክፍትነት እያወሩ ነው እና አሁን በቴክኖሎጂ በቻይና መሪዎች ናቸው እና በቻይና ውስጥ ከሆኑ እና ጊዜውን ካመለጡ ፈጠራን ያጣሉ። ምክንያቱም ፈጠራ በጣም በፍጥነት ይከሰታል። የዘመናዊነትና የዓመታት የስትራቴጂክ የመንግስት እቅድ ቻይናን በዓለም ላይ በጣም ስትራቴጂካዊ ኢንዱስትሪዎች ማዕከል አድርጓታል። ቤጂንግ አሁን የኢኮኖሚ ተጽዕኖ ተጠቅማ ዓለም አቀፍ አስተዳደርን ለመቅረጽ እየተጠቀመች ነው። በሻንጋይ የትብብር ጉባኤ ላይ ፕሬዝዳንት ሺ ጂንፒንግ በአሜሪካ የሚመራውን ስርዓት ሊቃወም የሚችል አዲስ ተነሳሽነት ይፋ አድርገዋል። ጥቂት አገሮች ዓለም አቀፍ አስተዳደርን በቁጥጥራቸው ስር የሚያደርጉበት እኩል ያልሆነ ሁኔታ መቀጠል የለበትም። በዓለም አቀፍ ግንኙነት የሕግ የበላይነት ለዓለም አቀፍ አስተዳደር መሠረታዊ ዋስትና ነው። ዓለም አቀፍ ሕግ እና ዓለም አቀፍ ደንቦች በሁሉም አገሮች በጋራ ሊቀረጹ፣ ሊከበሩ እና ሊተገበሩ የሚገቡ የተለመዱ መመዘኛዎች ናቸው። ምንም ልዩነት የለም፣ መሆንም የለበትም። ይህ በእንዲህ እንዳለ ብዙዎች አሜሪካ በዶናልድ ትራምፕ ስር ከዓለም መድረክ እያፈገፈገች ነው ብለው ያስባሉ። ወደ ስልጣን ከተመለሱ ጀምሮ ከብዙ ባህላዊ አጋሮቻቸው ጋር አለመግባባት ፈጥረዋል። ዓለም አቀፍ ድርጅቶችን ደጋግመው ተችተዋል። ኢኮኖሚን አደጋ ላይ የሚጥሉ ታይቶ የማይታወቅ ታሪፎችን አውጥተዋል። የአሜሪካ እርዳታ መዘጋቱ በሚሊዮን የሚቆጠሩ ሰዎችን ችግር ውስጥ ያስገባ ሲሆን የአሜሪካን ለስላሳ ኃይልም ጎድተዋል። ነገር ግን ከቻይና ጋር ባደረጉት የንግድ ጦርነት ውስጥ በጣም አስቸጋሪ በሆኑት ጊዜያት ትራምፕ በአሜሪካ ኃይል ላይ እምነት ነበራቸው። ትራምፕ እንደተናገሩት እኛ ጋር ንግድ ካላደረጉ ቻይና ትልቅ ችግር ውስጥ እንዳለች አስባለሁ። እውነቱን ነግራቸዋለሁ። ቻይና እንኳን አላውቅም፣ በእርግጥም አደርጋለሁ። በትልቅ ችግር ውስጥ እንዳሉ አምናለሁ። እናም በትልቅ ችግር ውስጥ እንዲገቡ አልፈልግም። ጥሩ ነገር እንዲያደርጉ ፈልጋለሁ፣ እንዲበለጽጉ ፈልጋለሁ። በአያይ ከቻይና በጣም ቀድመናልና ከተራቀቁ የጦር መሳሪያዎች አንጻር ከቻይና በወታደራዊ መንገድ በጣም ቀድመናል። ለረጅም ጊዜ ጥያቄው ቻይና አሜሪካን እንደ ዓለም አቀፍ ልዕለ ኃያል ትተካለች ወይ የሚለው ነው። ነገር ግን በቅርብ ጊዜ በተደረጉ ለውጦች ትክክለኛው ጥያቄ አሁን ቻይና መቼ መሪነቱን ትወስዳለች የሚለው ሊሆን ይችላል። እንግዲህ ስለዚህ ጉዳይ የበለጠ ለመነጋገር አሁን ከቻይና ቤጂንግ የመጡ እንግዶች የሲጂቲኤን ሬዲዮ ተንታኝና አስተናጋጅ ዘው ከንግ ይገኝበታል። ከዩናይትድ ኪንግደም ሰሬይ የአውሮፓ ሪፎርም ማዕከል ምክትል ዳይሬክተር ያን ቦንድ ለዘው ከንግ በቅርብ ጊዜ ውስጥ ቻይና ምን ያህል ኃያል እንደመሆኗ እና አሁን በዓለም ላይ ያላትን ቦታ የት እንደምታይ ፍንጭ ይስጡን በሚል ለቀረበላቸው ጥያቄ እሺ፣ ቻይና በአጭር ጊዜ ውስጥ ረጅም መንገድ መምጣቷ እውነት ነው። ነገር ግን ቻይና አሜሪካን ለመምታት ወይም አሜሪካን ለመተካት ፈጽሞ እንዳልፈለገች ግልጽ ማድረግ አለብን ብዬ አስባለሁ። የቻይና ግብ ሁልጊዜ የ1.4 ቢሊዮን ሕዝቦቱን የኑሮ ደረጃ ማሻሻል ነው። እናም 800 ሚሊዮን ሰዎችን ከድህነት ያወጣችው በዚህ በአንድ አስተሳሰብ ላይ ነው እና የአሜሪካ መንግሥት ስለ ዜጎች ግድ የለውም እያልኩ አይደለም። ነገር ግን እያሰብኩ ያለሁት ይሄንን ብቻ ነው። ሀብቶች እና የፖለቲካ ጉልበት ወደ ጂኦፖለቲካዊ ፉክክር ሲገቡ ታሪፎችን፣ ማዕቀቦችን፣ የኤክስፖርት ቁጥጥርን ከተመለከቱ እንደ ተመጣጣኝ መኖሪያ ቤት ወይም ተደራሽ የጤና እንክብካቤ ወይም መሠረተ ልማትን ማደስ ያሉ አንዳንድ የሀገር ውስጥ ፍላጎቶች እንደማይቀሩ አስባለሁ። ትንሽ ትኩረትና የጂኦፖለቲካዊ ፉክክር አመክንዮ ዜሮ ድምር እንደሆነ ይሰማኛል። ነገር ግን የቤት ውስጥ ደህንነት አይደለም። ልክ በሻንጋይ የሚገኝ ተመጣጣኝ ቤት በዩናይትድ ስቴትስ ውስጥ
ሕይወትን አያባብሰውም እና ዝቅተኛ የኢንሱሊን ዋጋ በቻይና ውስጥ ሰዎችን አይጎዳም እና እንደ ክብር፣ ዕድልና ደህንነት ያሉ ብዙ መሠረታዊ የሰው ልጅ ፍላጎቶች ዓለም አቀፋዊ ናቸው። ስለዚህ አገሮች ከዚህ ሁለንተናዊ ከዚህ የጋራ የሰው ልጅ መነሻ ቢጀምሩ የግጭት አመክንዮ በጣም ደካማ ይሆናል። ቻይና እና አሜሪካ ከዚህ መጀመር ከቻሉ ይመስለኛል የሀገር ውስጥ ደህንነትን ከሁሉም ነገር በላይ ካስቀመጡ እንደ ትብብር እና ንጹህ ኢነርጂ ያሉ እርስ በርስ የሚጋጩ ፍላጎቶች ከሁለቱም ወገኖች ወጪዎችን እንደሚቀንሱ እና የበለጠ የተረጋጋ የአቅርቦት ሰንሰለቶች በሁለቱም በኩል ያለውን የዋጋ ግሽበት እንደሚቀንሱ እና ሳይንሳዊ ለውጦች ለሁለቱም ሀገራት ዕድል እንደሚሰጡ ግልጽ። የአሜሪካው ፓትሪክ ክሮኒን ደግሞ የሰጠው አስተያየት በግልጽ እንደሚታየው በዩናይትድ ስቴትስ ቻይናን እንደ ተቀናቃኝ ተፎካካሪ እና በትራምፕ አስተዳደር ውስጥ እንኳን ስጋት እንደሆነ የሚመለከቱ ሰዎች አሉና ስለ ታሪፍ ፖሊሲው ብዙ ትችቶች አሉ ነገሮችን እያባባሰው እንደሆነ። ነገር ግን በእርስዎ እይታ አሜሪካ የዓለም የበላይ ከፈለገች የቻይናን መነሳት ለመቃወም ምን ማድረግ አለባቸው? እሺ፣ ብዙ ጥያቄዎች አሉ። እንደምታውቁት ዩናይትድ ስቴትስ የሁሉም ሀገራት መነሳትን ትቀበላለች። ሆኖም ግን በተመሳሳይ ጊዜ በዓለም ላይ ያላትን ተጽዕኖ ብልጽግናዋን ለመጠበቅ እየሞከረች ነው። እዚህ በዩናይትድ ስቴትስ ውስጥ ከቻይና ብዙ እጥፍ የሚበልጥ የነፍስ ወከፍ ገቢ እናገኝበታለን። ይህም ለተወሰነ ጊዜ እንደዚያው ይቆያል። ነገር ግን ያንን ብልጽግና ለአዎንታዊ ውጤቶች እየተጠቀምንበት መሆኑን ማረጋገጥ አለብንና ይህንን ለማድረግ ከቻይና እና ከሌሎች ብዙ አገሮች ጋር መስራት እንፈልጋለን ብዬ አስባለሁ። ስለዚህ ዩናይትድ ስቴትስ አቋሟን ለማስቀጠል በትምህርት ረገድ በቤት ውስጥ ያላትን መሰረታዊ ጥንካሬ በእጥፍ ማሳደግ አለባት። የሳይንስ ፋይናንስን መቀነስ ሳይሆን የሳይንስና የቴክኖሎጂ ፋይናንስን መጨመር አለብን። ነገር ግን ባለፈው ዓመት ወደ አሜሪካ ሲፈስ ያየናቸውን ኢንቨስትመንቶች እንደ አርቲፊሻል ኢንተለጀንስ ባሉ ዘመናዊ ቴክኖሎጂዎች እንድንመራ እየረዱን ነው ብዬ አስባለሁ። ይህም በመረጃ ማዕከላት፣ በኢነርጂ፣ በመርከብ ግንባታ እና በሴሚኮንዳክተሮች እና በሌሎች በርካታ ዘርፎች ላይ ይሰራል። ይህ የፉክክር ጫፋችንን እንድንጠብቅ ይረዳናል ብዬ አስባለሁ። ዩናይትድ ስቴትስ በትራምፕ አስተዳደር ልክ እንደ ባይደን አስተዳደር ከቻይና ጋር በመተባበር በተለይም በከፍተኛ የቴክኖሎጂ ዘርፍ በምንችልበት ቦታ ለመወዳደር ከዚያም አስፈላጊ በሚሆንበት ጊዜ ቻይናን ለመጋፈጥ የምትሞክርበትን ይህን አይነት ሶስትዮሽ ዘዴ እንደምትቀጥል አስባለሁ። እናም ይህ የትልቅ ኃይል ግንኙነት እውነታ ነው፣ ውስብስብ ነው፣ ባለብዙ ደረጃ ነው፣ የተቀናጀ ዓለም አቀፍ ኢኮኖሚ ያለን። ነገር ግን ቻይና በራስ መቻቻል ላይ በማተኮር ራስን ከዓለም አቀፍ ኢኮኖሚ በብዙ መንገዶች ለማላቀቅ እየሞከረች ነው። And joining us from Washington, the chairperson for the Asia Pacific Security at the Hudson Institute, Patrick M. Cronin. Thanks very much for being with us. So, Zhao Ying, if I could start with you, just give us a sense of how powerful China has become in recent times and where it sees its place in the world right now. Well, it is true that China has come a long way in a very short period of time, but I think we have to make it clear that China has never seek to overtake the US or replace the US. China's goal has always been to improve the living standards of its 1.4 billion people, and it's with this single-minded focus that it lifted 800 million people out of poverty. And I'm not saying that the United States, the US government doesn't care about its citizens, but I'm just thinking that when the resources and political energy are poured into geopolitical rivalry, if you look at the tariffs, the sanctions, export control, I think inevitably some of the domestic needs, like affordable housing or accessible healthcare or renewing the infrastructure, they kind of get less attention. And I kind of feel that the logic of geopolitical rivalry is a zero-sum, but domestic well-being is not. An affordable house in Shanghai does not make life in the United States worse, and lower insulin prices does not harm people in China. And many of the basic human needs like dignity, opportunity, and safety, they are kind of universal. So I think if countries start from this universal, this shared human baseline, the logic of confrontation becomes much weaker. And I think if China and the US can, start from this, put the domestic well-being above everything else, they may find that there's a lot more overlapping interests than conflicting ones, like cooperation in clean energy lowers the costs on both sides, and the more stable supply chains reduces the inflation on both sides, and the scientific exchanges provides opportunity for both countries. Patrick Cronin,